ይህ መድረክ ለአንድ ስኬት ሺዎች የሚጓዙበት ነው። ሁሉም ተወዳድሮ አንድ ሰው የሚያሸንፍበት። ሽርፍራፊ ሰከንዶች ብዙ ሚሊዮን ዶላር ባለቤት ሲያደርጉ፣ ቅንጣት ስህተቶች ደግሞ ልፋትህን መና የሚደረግበት ቦታ ነው። እዚህ መድረክ ላይ በዓለም ያሉት ብዙ ዝነኞችና ታዋቂ ሰዎች ይቆማል። ይህም ቦታ በቢሊዮን እይታዎች የሚያገኝ 400 ሚሊዮን የሚጠጋ ተከታይ ያለው የዓለማችን አንደኛ ዩቲዩበር ሚስተር ቢስት ጨዋታ ነው። እዚህ ቦታ ገንዘብ እንደ ቅጠል ይረግፋል። ውድ መኪናዎች እንደ ከሰል በእሳት ሊቀጣጠሉ ይችላሉ። ምክንያቱም ይህ የሚስተር ቢስት ጨዋታ ነው። ወደ ዛሬው ጨዋታ ከመግባታችን በፊት ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ ጀምሩ። ላይክና ኮሜንት አይረሳ። በዚህ ጨዋታ ዘና እንደምትሉ እርግጠኛ ነኝ። በዚህ ጨዋታ የሚቃጠል የዓለማችን ውድ መኪና ተስላ፣ እልህ አስጨራስ አጓጊ ሽልማቶች ያላቸው ድንቅ ነገሮች ይታያሉ። ወደ ጨዋታው እንገባለን። ይህ ጨዋታ ታላቅና ታዋቂ ሰዎችን ያሳተፈ ነው። አንደኛ፣ ፈጣኗ ሴት ከመቶ ወንዶች ጋር ትወዳደራለች። ይቺ ሴት በዓለማችን በጣም ፈጣኗ ሴት ሚላስ ትባላለች። 100 ወንዶችን ትወዳደራለች። በጣም ግዙፍ ሰዎች ቢኖሩም እሷን ሊወዳደሩ ሲፈሩ ታይቷል። ውድድሩ ጀምሯል። እንደምትመለከቱት ይህ ሁሉ ሰው እሷን ማሸነፍ ነው የሚሽቀዳደመው፣ ግን አሸንፋለች። የዓለም ሪካርድንም ፍጥነቷንም አረጋግጣለች። እናም ለጥረቷ $100,000 አሸናፊ ሆናለች። ቀጣይ ጨዋታዎች የበለጠ አጓጊ ናቸው። ሁለተኛ ጨዋታው የጀት ልብስ ወይንም ካጀት ስኪን የሚደረገው ከታዋቂው ሰው ከዲጄ ካሊድ ጋር ነው። የጀት ልብስ ተወዳዳሪው ኢሳ ጋር ሊወዳደር ተገናኝቷል። ካሊድ በሞተር ጀልባ ነው። መጀመሪያ ላይ በውሃው ላይ የበለጠ ነበር፣ ቀድሞትም ሄዶ ነበር። ነገር ግን ኢሳ በአየር ላይ ተንሳፎ ኋላ ላይ ተነስቶ ውድድሩን በቆራጥነት ሊያሸንፍ ችሏል። ወደ ሶስተኛው ጨዋታ እንሄዳለን። የኢላማ ፈተና ሌላኛው ካሊድ ነው። የክርስቲያኖ ሮናልዶ ቀንደኛ ደጋፊ፣ የአንድ ወቅት ታርጌት ሹት ወይንም የኢላማ ምትን ከክርስቲያኖ ጋር ተወዳድሮ ያሸነፈ ሰው የተባለው ነው። ይህ ደግሞ ስፒድ ሾው ነው፣ የክርስቲያኖ ሮናልዶ እብዱ አድናቂ። ለኢላማ ጨዋታው ካሊድና ስፒድ ተፋጧል። ስፒድ ደጋግሞ ሳተ። ካሊድ በአሁኑ ሰዓት 2-0 እየመራ ነው። እዚህ ሁለቱም የክርስቲያኖ ድንቅ አድናቂዎች ናቸው። የዚህ ውድድርም ሽልማት $100,000 ነው። ማን ያሸንፋል? ካሊድም የማሸነፍ ብዙ ቻንሶች አሉት፣ ግን ደጋግሞ እየሳተ ነው። ስፒድ አንድ በመምታት ውጤቱን 2-1 እንዲሆን አድርጓል። አሁንም ስፒድ የቀሩትን ሁለቱንም ሚመታ ከሆነ አሸናፊ የሚሆንበት እድሎች አሉ፣ ግን ካሊድ አንድ ከመታ አሸናፊ ይሆናል። በማይታመን መልኩ ስፒድ አንድ ደግሞ በመምታት በዚህ ሰዓት ውጤቱን 2 አድርጎታል። ይህ ለሁለቱም የመጨረሻ ኳስ ነው። በዚህ በቀሩት አንዱን ቀድሞ የመታ ሰው አሸናፊ ይሆናል። ይህ ጨዋታ ከገንዘብ በላይ ሁለቱም የክርስቲያኖ እብድ አድናቂ ከመሆኑ አንፃር አሸንፎ መታየትን እንጂ የብር ብቻ አይደለም። በዚህ ሰዓት ጨዋታው ተፋፍሟል። ሁለቱም በተደጋጋሚ ለታርጌት የተቀመጠውን ጎሉ ላይ ያለውን ቆርቆሮ እየሳቱ ነው። አሁን 2 እኩል ናቸው። ነገር ግን በመጨረሻም በማይታመን መልኩ ስፒድ ሾው የመጨረሻዋን ቆርቆሮ በመምታት ውጤቱን 3-2 በሆነ ሊያሸንፍ ችሏል። ታዲያ $100,000 ሽልማትን ባለቤት የሆነው ስፒድ ሾው ሆኗል። አራተኛ፣ ቤዝቦል ውድድር። በሳቫና ሙዝ ጨዋታ ቻንድለር ቤዝቦልን $50,000 ለመምታት አስይዞ ነበር። አንድ ደጋፊ ኳሱን ያዘ። $50,000ና 10,000 ተጨማሪ ጉርሻን በማሸነፍ አንዳንድ ጊዜ ደጋፊዎች ባለሙያዎችን በውጤት ሊበልጡ የሚችሉበትን አጋጣሚ አሳውቷል። ጨዋታው ታዋቂ የቤዝቦል ተጫዋች ከአድናቂው ጋር ያደረገው ነገር ነበር። ከ40,000 በላይ ታዳሚዎች የታደሙበት የጨዋታውም የቤዝቦልን አድናቂዎችን ያዝናናቸውም ነበር። ውድድሩም በተጫዋቹ ሳይሆን በአድናቂው አሸናፊነት አልቋል። ሽልማቱም $50,000 ተቀብሏል። አምስተኛው ለተስላ ጎልፍ ጨዋታ ይባላል። በርቀት በሐይቁ ውስጥ ያለውን ውዱን ቴስላ መኪና በጎልፍ ኳስ መምታት ነው። በዚህ ጨዋታ ያልሆነው ጆን 2 ጊዜ ዋና ሻምፒዮን የሆነውን ብራስን ገጠመው። በርካታ ኢላማዎች በትንሽ የሚሳቱ ሙከራዎች የታየበትና አማተሩ ሻምፒዮኑን በደንብ የተፎካከረበት ጨዋታ ነበር። ይህ ጨዋታ በጣም እብደት የተሞላበት ነው። ሽልማቱ የማትገምቱት ነው። በጎልፍ ኳስ ለመምታት እየሞከሩ ያሉት ተስላ መኪናው ለራስ ማድረግ ነው ሽልማቱ። ለዚህ ነው ይህ ጨዋታ ብር እንደቅጠል የሚረክብበት ነው ያልኩት። ሙከራዎቹ ቦታ በመቀየር ቀጠሉ። በስተመጨረሻም አማተሩ ሻምፒዮኑን በማሸነፍ የተስላ መኪና ባለቤት ሆነ። ይህኛው 6ኛው ጨዋታ ነው።
ይሄኛው ጨዋታ ሁለት ታዋቂ ባስኬትቦል ተጫዋቾችን ዳይርስክና ካድርስክ ተፋጧል። የሰው ልጅ ከመሬት የመዝለል አቅም ያለፈና ከነብር ጋር ተመሳሳይ ነው የተባለው ዝላይ እየዘለሉ ያሳዩበት ነው። እየዘለለ ያሳዩበት ትልቁ አቅም የታየበት ነው። ሁለቱም ሻምፒዮኖች በተደጋጋሚ ዝላይ አድርጓል። ቁመቱም ከ10 ወደ 11.5 ጫማ ከፍ ብሏል። እናም ተከታታይ የእብደት ሙከራዎችን ካደረጉ በኋላ ድሩስኪ እጅግ በሚያስደንቅ ሁኔታ ጃምፕ በማድረግ ይህንን የአትሌቲክ ብቃቱን በማሳየት አሸናፊ ሆኗል። ሰባተኛውና የመጨረሻ እንዲሁም ታላቁ ጨዋታ የሚደነቅ ነው። ይህ ግዙፍ ሰው የዓለማችን ጠንካራ ሰው እየተባለ ነው። ነገር ግን ህብረት ከአንድ እንደሚበልጥ እኚህ 100 ህፃናት አሳዩን። ይህ ሰው 50,000 ፓውንድ የሚመዝን አውሮፕላን ለብቻው ምንም ሳይመስለው ይጎትታል። ግን 100 ህፃናት በቀላሉ ሊያሸንፉት ችሏል። በዚህ ብቻ ሳያበቃ 10 ሰዎች ተጨመሩ። 4፣ 6፣ 8 እና በመጨረሻም 10ንም ሊያሸንፉ ችሏል። ድር ቢያብር አንበሳ ያስራል የተባለው ያበሻውን አባባል ማን ሄዶ ይንገራቸው? እስኪ በኮሜንት አስቀምጡልኝ። ይህ ጨዋታ የሚስተር ቢስ እብዱ ጨዋታ ነው። በቀጣይ ከዚህ የተሻሉ በጣም እብድ በመሆኑ ጨዋታዎች እንገናኛለን። አሁን ግን በዚሁ እናበቃለን። ለቤቱ አዲስ ሆናችሁ መግቢያው ላይ ሰብስክራይብ ሳታደርጉ የጀመራችሁ ይህንን ቤት ሰብስክራይብ አድርጉና እንደዚህ አይነት እብድ ጨዋታዎችን ዘና አደርጋችኋለሁ። ይህ ጃሾ ሚዲያ ነው።